በኮንትሮባንድ ወንጀል የተከሰሰው ግለሰብ በጽኑ እስራትና በገንዘብ እንዲቀጣ ተወሰነ። ከ39 ሚሊዮን ብር በላይ ግምት ያለው የተለያዩ የመድኃኒት ምርቶችን፣ የኤሌክትሮኒክስ እቃዎችን ከጅቡቲ በተሽከርካሪ ጭኖ ወደ አዲስ አበባ ሊገባ ሲል በደህንነት ባለሙያዎችና በጸጥታ አካላት ክትትል በቁጥጥር ስር የዋለው ተከሳሹ 9 ዓመት ከ6 ወር ጽኑ እስራትና በገንዘብ እንዲቀጣ ነው የተወሰነው። ባልደረባችን ታሪክ አዱኛ ተጨማሪ መረጃዎችን ልትነግረን በቀጥታ መስመራችን ላይ ትገኛለች። ታሪክ እንደምን ውለሻል? መረጃዎችሽን መቀጠል ትችያለሽ። አመሰግናለሁ ሚኒችል። ይህ ከ39 ሚሊዮን ብር በላይ ግምት ያለው የተለያዩ ንብረቶችን በኮንትሮባንድ ሊያስገባ ሲል በቁጥጥር ስር ውሎ በፍርድ ቤት ዛሬ የቅጣት ውሳኔ የተወሰነበት ተከሳሽ የአዳማ ከተማ ኗሪ የሆነው ሲራጅ ሱልጣን አህመድ ይባላል። በዚህ ተከሳሽ ላይ የሸገር ከተማ አቃቢ ሕግ ጽሕፈት ቤት የኢኮኖሚ ወንጀል ጉዳዮች ዳይሬክቶሬት አቃቢ የኮንትሮባንድ አዋጅ ቁጥር 85926 አንቀጽ 168 ንዑስ ቁጥር 2 ስር ነው ክስ አቅርቦበት የነበረው። በዚህ በቀረበው ዝርዝር ክስ ላይ እንደተመላከተው ተከሳሹ በተለይ በሐሰተኛ የይለፍ ሰነድ በመያዝ በሰኔ 26 ቀን 2017 ዓ.ም ከጧቱ 2 ሰዓት ከ30 ሲል መነሻውን ጅቡቲ በማድረግ ግምታቸው 39 ሚሊዮን 356400 ብር የሚያወጡ የተለያዩ ለሰው ጥቅም ላይ የሚውሉ ከፍተኛ መጠን ያላቸው መድኃኒቶችን፣ የሞባይል ቻርጀሮችን፣ ሲጋራን ምርቶችን እንዲሁም ሺሻዎችንና ልባስ ጨርቆችን ጭምር በተሳቢ ተሽከርካሪ በመጫን ታክስና ቀረጥ ሳይከፈልባቸው በህገወጥ መንገድ ይዞ ወደ አዲስ አበባ ከተማ ሊያስገባ ሲል በሸገር ከተማ ገላን ክፍለ ከተማ ሲደርስ ከመነሻው ጀምሮ ክትትል ሲያደርጉበት በነበሩ የደህንነት አካላትና የጸጥታ አካላት እንዲሁም በአካባቢው የነበሩ የጉምሩክ ባለሙያዎች በጋራ በመሆን በቁጥጥር ስር መዋሉ በክሱ ላይ ተመላክቷል። ሚኒችል ከዚህ በኋላ እንግዲህ ይህ ግለሰብ ላይ በሸገር ከተማ መርማሪ ፖሊስና በአቃቢ ሕግ በኩል በጊዜ ቀጠሮ መዝገብ ጉዳዩ ሲጣራና ምርመራ ሲከናወንበት ቆይቶ ቀደም ሲል በጠቀስኩት በሸገር ከተማ አቃቢ ሕግ ጽሕፈት ቤት የኢኮኖሚ ወንጀል ጉዳዮች ዳይሬክቶሬት አቃቢ ሕግ በኩል ክስ ቀርቦበት ክሱም ፍርድ ቤቱ ተመልክቶታል። ክሱ የቀረበለት የሸገር ከተማ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት ሲሆን ይህ ችሎትም ክስ ዝርዝሩ ለተከሳሽ በችሎት እንዲደርስ አድርጓል። በንባብም እንዲረዳው አድርጓል። በንባብ ከተረዳ በኋላ ተከሳሹ በተለይ በሰብሳቢ ዳኛ በኩል የወንጀል ድርጊቱን መፈጸሙንና አለመፈጸሙን ተጠይቆ ነበረ። ተከሳሹ ወንጀል ድርጊቱን አልፈጸምኩም በማለት ክዶ ተከራክሯል። አቃቢ ሕግ ለወንጀሉ መፈጸም የሚያስረዱ የሰውና የሰነድ ማስረጃዎችን አቅርቧል። ፍርድ ቤቱም የአቃቢ ሕግ ማስረጃን ተመልክቶ መርምሯል። ይህን ከመረመረ በኋላ ተከሳሹ በአቃቢ ሕግ የቀረበበትን የማስረጃ የሰውም የሰነድንም እንዲከላከል ብይን የሰጠ ቢሆንም ተከሳሹ ግን የአቃቢ ሕግ ማስረጃን በተገቢ መከላከል ባለመቻሉ የጥፋተኝነት ፍርድ ተላልፎበታል። ከዚህ በኋላም ፍርድ ቤቱ የግራ ቀኝ የቅጣት ማቅለያ አስተያየቶችን መርምሮ ነበረ። ተከሳሹ የቤተሰብ አስተዳዳሪ መሆኑን ጠቅሶ ቅጣቱ እንዲቀልለት የቅጣት ማቅለያ አስተያየት አቅርቧል። ከሳሽ አቃቢ ሕግም በተለይ የሀገርን ኢኮኖሚ የሚጎዳ የኮንትሮባንድ ወንጀል መፈጸሙን ጠቅሶ በዚህ መልኩም ቅጣቱ ከብዶ እንዲጣልለት ነው እንግዲህ አቃቢ ሕግ የቅጣት ማክበጃ አስተያየት ያቀረበው። ፍርድ ቤቱም የግራ ቀኝ የቀረበውን የቅጣት አስተያየትን በመያዝ በተለይም በቅጣት አወሳሰን መመሪያ 3/2017 መሰረት ይህንን በደረጃ 6 በመያዝ በእርከን 36 መሰረት ተከሳሹን በ9 ዓመት ከ6 ወር ጽኑ እስራት እንዲቀጣ ነው ፍርድ ቤቱ ውሳኔ የሰጠው። በእርከን 14 መሰረት ደግሞ የ10 ሺህ ብር የቅጣት መቀጮ እንዲቀጣም ወስኖበታል። እንግዲህ ከዚህ በኋላ ደግሞ በተለይ አቃቢ ሕግ ይህ ግለሰብ ይዞት የገባው ኮንትሮባንድ ዕቃ በሀገር ኢኮኖሚ ላይ ከፍ ያለ ጉዳት ያስከተለ ነው። ነገር ግን ታክስና ቀረጡ ተቆርጦበት ቢገባ ኖሮ ከ5 ሚሊዮን ብር በላይ ገቢ ለመንግስት ያስገኝ ነበር። ስለዚህ ከ5 ሚሊዮን ብር በላይ ታክስና ቀረጥ አሳጥቷልና ንብረቱ ተሸጦ ለመንግስት ገቢ ይሁንልኝ በማለት ጥያቄ አቅርቧል። ፍርድ ቤቱም ተቀብሎ ንብረቱ ተሽጦ ለመንግስት ገቢ እንዲሆንም ትዕዛዝ ሰጥቷል። ዛሬ ከሸገር ከተማ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት የነበረን የኮንትሮባንድ ወንጀልን የሚመለከተው የችሎት መረጃችን ይህንን ይመስላል። ምን ይችል